ክብራትና ክብራን ተከታታዮቼ እንዴት ናችሁልኝ? ቅርታ ዛሬ ደግሞ በምዕራፍ 23 ገጽ 127 ተመልሼ መጥቻለሁ። እንዲህ ይላል ከላይ ሲጀምር ከምዕራፍ 23 በታች ጠቆር ብሎ ደመቅ ባለ ጽሑፍ የተጻፈ ነው። በሞት ጥርሶች መካከል መመላለስ። የመንገደኛው ባለቅኔና የዘካርያስ ቼ ትውውቅ ተረት ተረት። በህይወቱ በድፍረት ኃይል ብቻ ያመለጣቸው አይምሬ የሞት ክንዶች ብዙ ነበሩ። ሊያደቁት ድንገት ሲሰነዘሩ ያመለጣቸው፣ በብልጣብልጥ ተፈጥሮ ብልሃት የተወጣቸው ወጥመዶች ለቁጥር የሚያዳግቱ ናቸው። ቢሆንም እድል ሁሌ ከጎኑ ነበረች። አድብተው ወደሱ የሚጣደፉ እነዚያን ክፉ የሞት ክንዶች ጨፍልቀው ከህይወት ገጽ ላይ ሳይሰርዙት የእግዜር ጣትም ታክሎበት ነቅቶ አምልጧቸዋል። የሚጥል ፍርሃት ባልፈጠረበት ልቡ ብልሃት ተጠቅሞ ከብዙ ውስብስብ ወጥመዶች ሊተርፍ ችሏል። ዛሬም መለስ ብሎ ሲያስባቸው የሚደነቅባቸው ፈታኝ ገጠመኞች ውስጥ ተጋጥሞም ቢሆን ለማለፍ በቅቷል። የጠባሳቸውን አሻራ አትመውበት ቢያልፉም ዛሬ የማይታመመው ትላንት በቁስለት ዘመናቸው የጎዱት ጉዳት በቂ እንደሆነ ስለሚያምን ነው። አሁን በትዝታ ፍሬም ውስጥ ታጥረው የተቀመጡ አሮጌ ፎቶዎች ናቸው። እናም ሊማርባቸው እንጂ ሊታመምባቸው አይፈቅድም። ምን በወጣኝ፣ ምንስ ቁርጥ አድርጎኝ ነው ፍርሃቴን እሹሩሩ ስል ሐቄን የምቀማው ይላል ከራሱ ጋር። እየመከረ ከሐሳብ ጥልፍልፍ ሐረግ ለመላቀቅ ሲንደፋደፍ ሁሌ ከጭንቀት ባህር ለመውጣት ደፋ ቀና እያለ ሲውተፈተፍ በል ሲለው አስታውሶት ሲዝናናባቸው እንጂ ትዝታዎቹን ሲታመምባቸው ራሱን አያገኘውም። በትግል ከተወጣቸው መሰናክሎች እኩልም በእድል ያመለጣቸው እንቅፋቶች ጥቂት አልነበሩም። ይቅርታ ትንሽ ጉንፋን ስለያዘኝ ነው። ጥቂት አልነበሩም። እድል እንዳልወድቅ የምትጠብቀኝ ሁለተኛዋ እናቴ ናት ብሎ የሚያስብበት አጋጣሚም ሁሌ በህይወቱ እንደተከሰተ ነው። ዘካርያስ ቼ የ25 ዓመት ወጣት ሳለ የሆነውን ፈጽሞ አይረሳውም። ከድርም እንደሱ በእድሉ እየተደነቀ ክስተቱን ባስታወሰው ቁጥር ፈገግ ይል እንደነበር ትዝ ይለኛል። እድል የሰውን ውለታ ጣዕም አቅምሳው የተደቀነበት ገጠመኝ፣ ድፍረቱም ሆነ ብልጠቱ አንገት የደፉበት ዕለት ነበር። ያኔ እንዲህ በእድሜ ውጣ ውረድ ፈተናዎች ታሽቶ ሳይበስል ሌላ ሰው ሳይሆን በህይወቱ የሆነውን አይረሳውም። ጊዜው በ1975 ዓመተ ምህረት አካባቢ ነበር። ብዙዎች በፍርሃት ግጥግጥ ግንብ ውስጥ ታጥረው በስጋት የሚቃትቱበት ወቅት፣ የወጣት ጉልበት ለልማት ኃይልነት ሳይሆን ለሞት መጋዞችና ለጦርነት ጨካኝ ጥርሶች ምግብነት የሚፈለግበት አስፈሪ ጊዜ ነበር። አንዱ ሌላውን ጠልፎ ለመጣል ሲነሳ ምክንያት የማይሰጥበት ወቅት፣ ሰው ከሰውነቱ ክብር ወርዶ በየመንገዱ ተጥሎ ማየት የማይደንቅበት ጊዜ፣ የመርዶ ዜና፣ የለቅሶ ዜማ፣ የፍርሃት ንግስና ዘመን፣ ሞት በህይወት ላይ ጀግና የታየችበት ጊዜ፣ መቃብሮች ጾም የማያድሩበት ዘመን። ለዚህም ወጣቶች ከሞት ሸሽተው በየስርቻው ተዘርተው ቀን ለማሳለፍ መሽገዋል። ታዲያ በዚህ መልኩ ለቀናት ተሰውሮ ሰንብቶ አንድ ምሽት ከድር ከአንድ የትምህርት ቤት ጓደኛው ጋር ሆነው ከተደበቁበት ትንሽ ክፍል ውስጥ አመሻሽ ላይ ሹልክ ብለው ከአንዲት ድብቅ መጠጥ ቤት መሽገዋል። ስለ ወቅቱ ሁኔታ እያወጉ ትንሽ ለመቀማመስ በዚያው ለመተንፈስ ያህል ከመጠጥ ቤቱ ጥግ ውሽቅ ያለ
ስውር ቦታ ማግኘታቸው ጥሩ የማውራት እድል ስለፈጠረላቸው ደስ እያላቸው እንደ ልብ እያወጉ መጎንጨታቸውን ቀጠሉ። ማንም ብቅ ብሎ የጠየቃቸው አልነበረም። ደስ በሚል ስሜት ውስጥ ተነክረው ደጋግመው ደቂቃዎች ተቆጥረው በወደቁ ቁጥር ያሉበትን ረስተው በደራ የጨዋታ መንፈስ መጥለቅለቃቸውን ቀጠሉበት። ድንገት ገመዷ ዛሬ እንደወለቀላት ጥጃ ይቦርቁ ጀመር። በነፃነት ሰፊ ሜዳ ላይ ተጥለው የታፈነ ገሞራ ስሜታቸው ሊፈነዳ እየተርገበገበ የባጥ የቆጡን ይቀባጥራሉ፣ እያነሱ ይጥላሉ። እንዴት ሰው በተወለደበት መሬት ላይ ያለ ወንጀሉ እንደ አይጥ በየስርቻው በሽሽት ይኖራል? ለዚህ ያበቃቸውን ምክንያት እየረገሙ ይንጫጩ ጀመር። ብሶቱ በስቶ ከፈላ እንደ ገሞራ ግት መንተክተክ ከጀመረ በቁጭት የምትንገበገብ ልብህ ከመፈንዳቷ በፊት ሺህ ጊዜ እያበጠች ትከስማለች፣ እየገነፈለች ትሰክናለች። እልህ ነፍስህ ውስጥ ካልታጨቀ ከተጎለትክበት የተደበክበት ስርቻ ትበሰብሳለህ። ገባህ? ያለ ነፃነት ቅልህን ይዘህ ከመዞር ውጭ አማራጭ የለህም። ወጣቱ ከድር ከስካር ዓለም ተቀላቅሏል። ሲያወራ የአንገቱ ደም ስሮች ይገታተራሉ፣ ይጮሃል። ያለ ፍልፈል ጓደኛው ከሱ የሚሻለው ሲያወራ አይጮህም እንጂ ሁለቱም ሰክረዋል። ሁኔታው ያላማራቸው ጠጪዎች ቀስ በቀስ መጠጥ ቤቷን ለቀው ወጥተው የቀሩት እነሱና የቤቱ አስተናጋጅ ብቻ ናት። የቤቱ ባለቤት እንደሆነች ያስታውቃል። ማንም የለ ከሷ በቀር ይውጣላቸው አይነት ነው። ማንም የለም ከእሷ በቀር ይውጣላቸው አይነት ነው መሰል ሁኔታው። ውጡልኝም ሆነ ዝም በሉ ሰበብ እንዳታመጡብኝ አላለችም። ወጣቶቹ በድፍረታቸው የማረኳት ይመስላል። እንዲህ ነው ወጣት ከሆኑስ ሳይቀር ልታስገድላቸው እኮ ነው። ግን ፍልፍል ብሎ መንተክተክ ትታለች በውስጧ እንደ ሽሮ። የውልህ ወዳጄ ይኸውልህ ተብሎ ነው የጻፈው። ይኸውልህ ወዳጄ፣ እኔ እስከሚገባኝ የመጀመሪያው የነፃነት ጥያቄ መሆን የሚኖርበት ከሰዎች አእምሮ ውስጥ ፈቅደን ራሳችንን ካስተበተብንበት እስር ቤት ነፃ መውጣት ማለት ነው። በሰው አእምሮ በረሃ የጠፋ ማንነትህን ነፃ ስታወጣው ያኔ ዓለምህ በነፃነት የተሞላ ሊሆን ይችላል። ብዙዎቻችን እኮ እየታወቀንም ይሁን ሳይታወቀን ራሳችንን፣ ነፍሳችንን በሌሎች ስር አስገዝተን ነው የምንኖረው። በምን ይሉኝ ሰንሰለት ተተብትበን በሰዎች የአስተሳሰብ ግዛት ውስጥ ተጠለናል። ከራሳችን ውጪ ግን አስታዋሽ የለንም። ወይም ፍርዳችን አልቆ ነፃ የማንወጣ በስውር እጆች ዳኝነት የተፈረደብን ፍርደኛ ነንና ማንም አስታውሶ በቃቸው ነፃ ውጡ፣ በራሳችሁ እግር ቆማችሁ ሂዱ የሚለን የለም። ጩና በጓደኛው ከድር ንግግር ያመነበት አይመስልም። ነገር ግን ንግግሩ መስጦታል። ደሙ ውስጥ የሚንቀለቀለውን አልኮል አናቱ ላይ ወጥቶ አደንዝዞታል። በፍጹም እንዲህ እንደምትለው ውስብስብ ህግ የለውም። ነፃነት አለ ጩና፣ ነፃነት አለ ጩና እጆቹን እያወራጨ። በዚህ መልኩ ክርክራቸውን ቀጠሉ። ሰዓታትን በህይወት ቁልቁለት እየተሽለኮለኩ ተጣድፈው አለፉ። ጊዜው እየገፋ በመጣ ቁጥር የሁለቱም ስካር ልክ እያጣ እንደመጣ ያየችው አስተናጋጅ ለነሱም ለራሷን በማዘን ይመስላል የመጠጥ ቤቱን በር መለስ አድርገዋለች። ነጠላዋን ተከናንባ ውል አልባ የሆነባትን ወሬያቸውን ፈገግም
ጨመትም እያለች ታደምጣለች። በግምት ከሌሊቱ 8 ሰዓት ይሆናል። በስካር የዛለ ሰውነታቸውን በግድ እየጎተቱ ለመሄድ ተነሱ። ደክመዋል። እግራቸው መሬት ጸንቶ አይቆምም። በፍጹም መሄድ የለባቸውም። አስተናጋጇ ተማጸነቻቸው። ይኸው እዚህ ደሩ በሞት ያለች ለመነቻቸው። ሊደርስባቸው የሚችለውን ችግር ከሆዲው እያሰበች አረ ምን ነካሽ አንቺ ሴት፣ ምን ስለሆነ ነው የማንሄደው? ጩና እንዳይወድቅ ግድግዳውን እየተደገፈ ጠየቃት። ፈርተን ነው የማንሄደው? እንዳንያዝ ብለን። እንደምንም በር ላይ ደረሱ። አይደለም እናንተ ይቅርባችሁ፣ ጊዜው ጥሩ እንዳልሆነ ታውቁ የለ ምን ነው? ፈርታላችኋለች። ከድር ከትከት ብሎ ሳቀ። ይለይለት ባክሽ አለ እየሳቀ። ወጣቶቹ ጓደኛሞች ከድርና ጩና ተደጋግፈው ከትንሿ መጠጥ ቤት በትግል ወጥተው መንገድ ተቀላቀሉ። ጎልቶ በሚሰማ ድምፅ እየዘፈኑ ነበር። ሌሊት 11 ሰዓት አካባቢ በፍጹም የት እንዳሉና እምን ውስጥ እንደገቡ ሁለቱም አያውቁም ነበር። ናላቸው በአልኮል እንደዞረ ነው። ብቻ አልፎ አልፎ የሰዎች ጉርምርምታና የሳግ ለቅሶ ታፍኖ ይሰማቸዋል። ለማ ውታሮ ጎርነን ያለ ጠንካራ ድምፅ ይጣራል። አቤት! በድንጋጤ የታጀበ ድኩም ድምፅ ሲመልስ ይሰማል። ከድርና የትምህርት ቤት ጓደኛው ጩና የት እንዳሉ ብቻ ሳይሆን ምን እየተደረገ እንዳለ ማወቅ አልቻሉም ነበር። ስጦታ ቀን ነው። ጎርን ተብሎ ነው የጻፉሽ። ጎርነን ያው ስጦታ ቀን ነው። ጎርነን ያለ ጠንካራ ድምፅ ጥሪውን ቀጥሏል። አቤት! ድክም ስልም ያለ ሌላ ድምፅ ወዲያው ይሰማል። ጩና ራሱን አያውቅም። ከድርም እንደዞረበት ነበር። ቀዝቃዛው የሲሚንቶ ወለል ላይ እንደ ጨርቅ ንጥፍ ብለው ተጋድመዋል። ወደ ጆሮአቸው የሚገባው የተቆራረጠ የሰዎች ድምፅ በሹክሹክታ ነው። በእንቅልፍ ልብ ውስጥ ሆኖ የሚሰሙት። ከደቂቃዎች እድሜ ሞት በኋላ ጠንካራ እጆች ከድርን ከተኛበት ይነቀንቁት ጀመር። ተነስ ተነስ፣ ስምህ እየተጠራ ነው፣ ተነስ። ከድር ድምፁ የማን ይሁን የማን መለየት ሳይችል እንደምንም እየተንጠራራ ተንገዳግዶ ተነስቶ ቆመ። አቤት! በእንቅልፍ ልብ ውስጥ እንዳለ የሞት ሞቱን ምላሽ ሰጠ። አሳልፉት! የቀሰቀሰውን ሰው ድምፅ ደግሞ ሰማው። ከፊት የተሰበሰቡት ሰዎች በሐዘን እያዩት ገለል አሉለት። አይኑ በደንብ አልተከፈተለትም። የእውር ድንብሩን በሩን አልፎ ወደ ደጁ ወጣ። ገና የውጩን ቀዝቃዛ አየር ሳይላመደው ሁለት ወታደሮች አፈፍ አድርገው ከቤቱ በረንዳ ተጠግቶ የቆመው ወታደራዊ ተሽከርካሪ ላይ ወረወሩት። በድንጋጤ እንቅልፉ ከላዩ በኖ ከአይኑ ጠፋ። የት ነው ያለሁት? ከድር በየዋህነት ግራ ተጋብቶ ጠየቀ። የመለሰለት ግን አልነበረም። ዙሪያውን ሲገመግም መኪናው በሰዎች ታጭቋል። ፊታቸው የበለዘና በሐዘን የቀዘቀዙ በተስፋ መቁረጥ የደነዘዙ ወጣቶች በጭላንጭል ከእይታ ውስጥ ገቡ። ወዴት ነው የሚወስዱት? ሌላ ጥያቄ ሰነዘረ። ተስፋ ሳይቆርጥ ፈራ ተባ እያለ ጠጋ ብሎ ከአንድ ወጣት ጎን እየተቀመጠ ወዳጄ ነቃበል፣ የሚወስዱን ወደ መቃብራችን ነው። አሁን ያለኑ ደግሞ ከናዝሬት ማዕከላዊ እስር ቤት ውስጥ ነው። ነቃበል እንጂ ምን ነካህ? የሚሞት ሰው እኮ አይፈዝም። ወጣቱ በግድ የለሽ ሰው ስሜት ፈገግ ብሎ ቀለል አድርጎ መለሰለት። ከድር እየተርበተበተ መላ ሰውነቱ በቀዝቃዛ ስለት የተወጋ እስኪመስለው ህመም ተሰምቶት በውስጡ አቃሰተ። ምንም ወጣቱ ላይ አፈጠጠበት። አሁንም ፈገግ እንዳለ ነበር ወጣቱ። እብድ ነው እንዴ? ራሱን ጠየቀ። ከድር የመለሰለት ባይኖርም ለመረጋጋት እየሞከረ በዝምታ ተውጦ የሆነውን ለማሰብ አይኑን ጨፈነ። በዚያ ሁሉንም ነገር
አንድ በአንድ ማስታወስ ጀመረ። ማታ ሰክረው መንገድ ለመንገድ ሲረብሹ ነበር በተረኛ ሮንዶች ተይዘው እስር ቤት የገቡት። በጣም ይሳደቡ ይራገሙ እንደነበር አሁን ትዝ አለው። እናም በራሱ እጅ ራሱን ለሞት አሳልፎ እንደሰጠ ገባው። እስረኞችን ያጨቀው ግዙፍ ተሽከርካሪ ተንቀሳቀሰ። ጸጥ ባለው ሌሊት ጸጥታውን በሞተሩ ድምፅ ጨለማውን በባውዛው ብርሃን እየሰነጠቀ መንገድ ጀመረ። የሚረሸኑ ተረኛ ወጣቶችን ጭኖ ተጣደፈ። ወደ ተዘጋጀለት የቀብር ስፍራ አቀና። በቀስታ እንደምታምጥ ሴት ለማለት ነው። በቀስታ እንደምጠኛ እያቃሰተ እንቅልፉን ጠቅልሎ ከነዋሪዎቹ ጋር የገነዛትን ከተማ ጅማን ከጥልቅ እንቅልፍ እንዳያነቃት የሚጠነቀቅ ይመስል በጥንቃቄ ለጥ ባለ አስፓልት ሽምጥ የአጋሮን መንገድ ይዞ ጋለበ። ወደ ሞት ጉድጓድ ተንደረደረ። ማን ነው ስምህ? ከጩና ጎን የተቀመጠው ደንዳና ወጣት ድምፁን ዝግ አርጎ ጠየቀ። ከድር መሐመድ መለሰለት። ቀዝቀዝ ብሏል። ሁለት ጉልበቶቹን በእጆቹ ታቅፎ ቁጢጥ ብሏል። በመኪናው እንቅስቃሴ እየተናጠ ከድር ያንተስ ጩና ዳንቴ አለው ሁለተኛው ወጣት። እኛ የታሰርንበት ክፍል ውስጥ እንዲህ የሚባል ሰው ያለ አይመስለኝም። በጥርጣሬ ተመለከታቸው ሁለቱን እያፈራረቀ። መቼ ነው የገባችሁት? ማታ። ኧረ እባክህ ታዲያ መች ሰማችሁ? ራሱ ተመዘገበ። ግራ በተጋባ ሁኔታ ጠየቀው። ደግሞ ትንሽ ጠጥተን ስለነበር አላስታውስም። ከድር በራሱ አፈረ። ቅድም ግን በትክክል ስምህ ሲጠራ ሰምተሃል። ከድር እንደ መበርገግ ብሎ ተረጋጋና ለማስታወስ ሞከረ። ተነስ፣ ስምህ እየተጠራ ነው፣ ተነስ። ትዝ አለው። ድምፁ የተሰራበት ደባ ሲገባውም ድንጋጤ በውስጡ እንደ አዲስ ነብስ መዝራት ጀመረ። በእርግጥም የሆነው ገብቶታል። ሰው ነው አለና መልሶ ዝም አለ። ፊቱ እንደተለዋወጠ ነበረ። ምኑ ነው ሰው? ወጣቱ ጠየቀው። ስምህ ተጠርቷል ብሎ የቀሰቀሰኝ ሰው ነበር፣ ተስፋ በቆረጠ ድምፅ መለሰለት። አጠገቡ የተቀመጠው ወጣት ፈገግ እንዳለ በሐዘን አንገቱን አወዛወዘና አረጋገጠለት። ተሸውደሃል ወዳጄ፣ የገባውን እውነት ነገረው። አየህ፣ አንዱ ብልጥ ተጠቅሞብህ ነው። በስካር መደንዘዝህን አይቶ የሱ ስም ሲጠራ አንተን ቀስቅሶ ለሱ ሞት ላከህ። ሳቅ እያፈነው ቀጠለና ሰዎቹ ደግሞ ምርጥ ደደቦች ናቸው። ምንም ለይተው አያውቁም። ስም ጠርተው አቤት ብሎ የወጣውን ግባ ብቻ ነው የሚሉት። ይህን አይነት ዘዴ በተጠቀመው ሰው ብልሃት እንደ እየተደነቀ አብራራለት። ከድር የተንጨባረረ ጸጉሩን በቁጭት ነጨ። ግንባሩን እየተመተመ ተከነ። ወይኔ ጩና ተበለው። ቆይ ግን ብነግራቸውስ? እኔ አይደለሁም ብዬ ባሳውቃቸውስ? አይለቁኝም አለ እድሉን ለመሞከር በተስፋ እየተነቃቃ። ግዴለሹ ወጣት በጩና ጅላጅል ሐሳብ ፈገግ አለ። ወዳጄ አፍህን አታበላሽ፣ መስሚያ አይኖራቸውም። አርፈህ ተቀመጥ። ቢያንስ ከመሞትህ በፊት አንደኛ በቶርች አልማቀክም አለው። የእድል ነገር ከልብ እያስደመመው ተደንቆ የ15 ወጣቶችን ነፍስ የጫነው ተሽከርካሪ ወደ ሞት ጉድጓድ ፍጥነቱን ጨምሮ ነጎደ። ጨለማውን እያስበረገገ እያጓራ እየፎከረ እልም አለ። ሁሉም በፍርሃት ዝምታ ተሸብቦ ጸሎቱን እያደረሰ ነው። ቆይቶ ከድር ዝምታውን ሰብሮ ፍርሃቱን ለማባረር ጎኑ ካለው ግድ የለሽ ወጣት ጋር ንግግር ጀመረ። በምንድን ነው የሚገሉን ግን? ወጣቱ ቀለል ባለ አነጋገር ጠቋሚ ጣቱን ቀስሮ አናት በሚበሳ ጥይት ጧ
ምናልባት ግን ሐሳባቸውን አይቀይሩም? ድንገት ተስፋ በቆረጠ ድምፅ ሌላ ጭላንጭል ተስፋ ቢኖረኝ ብሎ ጠየቀ። ከድር በምናልባትኛ ድምፅ አብሮት ያለው ወጣት ሞት የሚፈራ አይመስልም። ዝም ብሎ ይስቃል። ከዚህ በፊት ሞቶ ያውቃል እንዴ ሲል የራሱን ጠይቋል። በሁኔታው ግራ የተጋባው ወጣት ከድር ምን በወጣቸውና ነው የሚምሩን? ያልፈጠረባቸውን ያለመዱበትን። እነሱስ ያለኛ ምን አላቸው ብለህ ነው? ስራቸው እኮ ነው መግደል። ስራቸው እኮ ነው መግደል። የሚያሳድጉት ልጅ ሊኖራቸው ይችላል፣ አሊያም የሚጦሯቸው ወላጆች። አነጋገሩ ራሱን ያስቀዋል። ይልቅ እነሱን እርሳቸውና ጸሎትህን ለፈጣሪ አድርስ አለው። ለምንም ነገር ግድ የሌለው ንክ ወጣት። ሁለቱም ዝም ተባባሉ። ሌሎቹ በፍርሃት ይንሰቀሰቃሉ። ቀሪዎቹ ደግሞ የሚወዱትን ሰው ስም እየጠሩ የስንብት ቃላቸውን ያነበንባሉ። ጩና ግን ፍርሃቱን በወሬ ማረሳሳት የመረጠ ይመስላል። አሁንም ትንሽ እንደተጓዙ ጥያቄ ጀመረ። ነገር ግን በዚህ ቅጽበት ድንገት እየበረረ የነበረው ተሽከርካሪ ወደ ጎን ነጠረና ተወዛወዘ። ጓጓታ፣ ኳኳታ፣ ኡኡታ፣ ድብልቅልቅ ያለ ድምፅ ተሰማ። ጸጥ ካለው ሌሊት ውስጥ ፍንዳታ የሚመስል ረባሽ ድምፅ አስተጋባ። የጀመረውን ንግግር ከአንደበቱ ያልጨረሰው ጩና የተፈጠረውን አደጋ ለመለየት እንኳን እድል አላገኘም ነበር። ራሱን ሳተ። የደረሰው አደጋ በጣም ዘግናኝ ነበረ። አሽከርካሪው በነበረበት ፍጥነት ላይ ሆኖ ድንገት የገባበትን ግዙፍ አውሬ ከጎማ ሲያሸሽ በመንገዱ ግራ በኩል ቁጥቋጦ ጫካ ውስጥ ለመገለባበጥ በቃ። ብዙ ወጣቶችም ወደ ተዘጋጀላቸው ጉድጓድ ሳይደርሱ አሸለቡ። የተረፉት ለፍተኛ ጉዳት በቁ። ለፍተኛ ነው የሚለው እዚህ ላይ። የተረፉት ለከፍተኛ ጉዳት በቁ። ጸጥ ያለው ምሽት ወዲያው በስቃይ ማቃሰቶች ድምፅ ተሞላ። 2 ቀናቶች እንዳለፉ ከድር ራሱን ከማያውቀው ስፍራ ያገኘው ጭልጥ ብሎ ከጠፋበት እንቅልፍ መሰል ስውር ዓለም ውስጥ እየተጎተተ ወጥቶ አይኖቹን ሲገልጥ የተመለከተው አዲስ ሰው በፈገግታ ተሞልቶ ከበላዩ ቆሞ በግርምት እያየው ነበር። ከዚህ ቀደም አይቶት የሚያውቀው አልመሰለውም። ግራ እንደተጋባ ለመንቀሳቀስ ሞከረ። መነሳት አቃተው። ምላሱን ለማላወስ ቢሞክርም አልቻለም። አፉ ፀሐይ እንደበዛበት ኩበት ደርቋል። ከንፈሩ እንደ በረሃ መሬት ተሰነጣጥቋል። በየት ነው ያለሁት አይነት ጥያቄ። ግራ ቀኙን ላፍታ ተመለከተና መልሶ እንግዳውን ወጣት አስተዋለው። ጩና ጓደኛው አጠገቡ የለም። ጩናስ ጓደኛዬ፣ አዝናለሁ። እንባ አይኑን ሞላው። 4 በ4 የሆነች አነስተኛ ክፍል ውስጥ ነው ያሉት። በጥንቃቄ የተያዘች ጽዱና ጠባብ ክፍል ናት። አጠገቡ የቆመው ፈገግተኛ ወጣት ተጠግቶት አልጋው ጠርዝ ላይ አረፍ አለ። ለጓደኛህ ሞት አዝናለሁ። አንተ ግን እንኳን ደስ ያለህ፣ ከፈራኩ ሞት በተአምር ተርፈሃል አለው። በፈገግታ ተሞልቶ እያየው ሰላም መሆኑን አረጋገጠለት። የት ነው ያለሁት? ከድር በደከመ ድምፅ ጠየቀ። ይህ የአንድ ጓደኛዬ ቤት ነው። እስኪሻልህ እንድትቆይበት ፈቅዶልናል። ፈገግታው አይቋረጥም። ሁሌ ፈገግታው የማይለየው ደስተኛ ሰው ይመስላል። ይቅርታ አድርግልኝና አንተ ማነህ? ከድር ግራ እየገባው በድጋሚ አተኩሮ ተመለከተው። የትም የሚያውቀው አይነት ሰው አልሆንልህ ብሎታል። አብረን ወደ ሞት ጉድጓድ ስንሄድ በአጋጣሚ የተረፈን እድለኞች ነን። ከድር እንደምንም ትንሽ ትንሽ ትዝ ይለው ጀመር። ግን የበለጠ ግራ አጋብቶታል። እንዴት ልንተርፍ ቻልን ግን? ግርምቱን መሸሸግ አልቻለም። ተሽከርካሪው ከመንገዱ ወጥቶ ሲገለባበጥ እኔና አንተን የወረወረን በአንድ አቅጣጫ ነበር።
ከድንጋይ የተላተሙ መኪናው ተገልብጦ የወጣባቸው ብዙዎቹ አብረውን የነበሩት እስረኞች አልቀዋል፣ ጓደኛህን ጨምሮ። አጥንታቸው ተፈጭቷል። ከሞት የተረፉትም የደረሰባቸው ጉዳት ከፍተኛ በመሆኑ ተስፋ ያላቸው አይመስለኝም። በሐዘን የነበረውን ሁኔታ እያስታወሰ ተረከለት። እኛ ግን እድለኞች ነበርን። ካንተ የበለጠ ደግሞ እኔ እድለኛ ነበርኩ። የወደኩት ችብችብ ካለ ጥሻ ላይ ነበር። ከመደንገጤ በተረፈ ምንም አልሆንኩም። ሳቅ አለ እንደ ልማዱ። የሆነው ትዝ ብሎት ከኔ ፈንጠር ብለህ የወደከው ደግሞ አንተ ነበርክ። ስትወድቅ ግን ከሆነ ጉቶ ጋር ተላትመሃል። ነገር ግን የመዳን ተስፋ ስለነበረ ራስህን ባታውቅም ይዤ አመለጥኩ። ከድር በአድናቆት አፍጥጦ ተመለከተው። ዳግም በህይወቱ ያኖረውን ከሞት ስለታም ጥርሶች የታደገውን ባለውለታውን በምን ቃል ማመስገን እንዳለበት ግራ እንደገባው አይኖቹ ውስጥ እንባ ሞላ። እና ሳንሞት ተረፍን፣ ምህረት አግኝተን ኖርን ማለት ነው። በህይወትና ሞት መካከል ያለው ልዩነት እችኑ ያህል ነው ማለት ነው። በተስፋ መቁረጥ ገረሜታ እና በደስታ ሲቃ ተወጥሮ አንሾካሾከ። ህይወቴ ሙሉ ልረሳው ከቶ የማልችለው የነፍስ ስጦታ ነው የሰጠኝ። በመንቀልቀሌ ተነጥቂያት ነበር፣ መለስክልኝ። ጥለኸኝ ብትመጣ ኑሮ እኮ አሁን የለውም ማለት ነበር። የሆነውን ሲያስበው ህመሙ ሁሉ ፀሐይ እንደወጣበት ክምር ጉም ተበትኗል። ምን ይበል ግራ ገባው። ህይወት ሁሌም በተለመደው መንገድ ልትሄድ ትችላለች። አንዴ ሀዲዱን ቀይራ ትጓዛለች። ሳናስበው ተአምር ታሳየናለች። ይሆናል ብለን ከምንገምተው ከምናምነው ሌላ አይነት እውነታ ታኖረናለች። ወጣቱ ስለ እድለኛነታቸው ምክንያት የሆነው የተፈጥሮ አይጨበጤነት እንደሆነ ለጩና ወጋው። ከድር ፈዞ ነበር የሚያዳምጠው። ክስተቱ በጣም አስገርሞታል። ግን እኮ ስምህን አልነገርከኝም። ድንገት ጥያቄ ሰነዘረ። ዘካሪያስ ራያ እባላለሁ። ሳቅ ብሎ መለሰለትና እጁን ዘረጋለት። ወጣቱ የከድር ፊት በደስታ አብረቅርቋል። ጠበቅ አድርጎ ጨበጠው። ህይወትን እንዲህ አቅልሎ መመልከቱ ማርኮታል። ከፈለክ ደግሞ በቅጽል ስሜ ቼ ብለህ ልትጠራኝ ትችላለህ። ዘካሪያስ ቼ አለው ቀለል ባለ አነጋገር። እውነትም ቼ፣ ስለ እውነት ታላቅ ሰው ነህ። ስለ መልካምነትህ ሁሌም ሳመሰግንህ እኖራለሁ። ዘካሪያስ ቼ የወዳጅነት ፈገግታ ፈገገ። ከዚያም በእርግጥ የአጋጣሚ ደግነት ታላቅ ሰው ላያስብል ይችላል። እኔ እንደማስበው ከሆነ የዋልኩልህ ውለታ የእግረ መንገድ ውለታ ነው። ባይሆን እውነተኛ ውለታ የዋልኩልህ እለት በደንብ ታመሰግነኛለህ አለው። አልጋው ጠርዝ ላይ ተቀምጦ እያየው። ግዴለሽ ወጣት ደግ ይመስላል። ከድር ቀና ብሎ ተቀመጠ። ማን ያውቃል፣ አንድ ቀን የታደኳት ነፍስህ በጣሬ ላይ ደርሳ ከሞት ታተርፈኝ ይሆናል አለ። እንደ ታናሽ ወንድሙ ከድርን በስስት እየተመለከተው የበለጠ ፈገገ። አዎ ማን ያውቃል፣ አንድ ቀን አንጠልጥሎ ተወው። ዘካሪያስ ቼ ተነስቶ አቀፈው። አይኖቹ እንባ አቅርረዋል። ማን ያውቃል፣ አንድ ቀን እኔም የጀመረውን አረፍተ ነገር መጨረስ አልቻለም። ድምፁ በሳግ እየተቆራረጠ ጨምድዶ ያዘው። ውስጡ በሐሴት እየፈነጠዘ ባለውለታውን አጥብቆ አቀፈው። በዚህ መልኩ የተዋወቁት ዘካሪያስ ቼ እና ከድር ሰተቴ ለተመሳሳይ ዓላማ የሚኖሩ የማይለያዩ እና
አብሮነታቸው የጠበቀ ጓደኛሞች ለመሆን በቁ። ወጣቱ ከድር ለህይወቱ ያለውን ምልከታ ይበልጥ የቀየረው አጋጣሚም በዚህ መልኩ ተፈጠረ። አፈንጋጭ ማንነቱ መኖር ጀመረ። ክብራትና ክብራን አድማጮቼ ምዕራፍ 25 ገጽ 143 ላይ አልቋል። ቀጣይ በገጽ 144 በምዕራፍ 26 ተመልሼ እመጣለሁ። እስከዛው መልካም ሁሉ ይግጠማችሁ። መልካም ጊዜ ይሆንላችሁ።